ፈረንጅ ወዲህ ሰው ልጅ ልጁን እኔ ለፖሊስ ደውላለሁ። ለፖሊስ ደውላለሁ። የልጁን አባት ማለት ነው የወሰደው አብርሃም ነው አይደለ? አንድ አላሳየም። ለምን ማታሳየ? ስለማላሳየ ምን አገባ? እኔ ያገባኛል። ለምን ነው በግድ ማለት ነው። በስጋ መገናኘት የለብኝም ከሩታሽ ገብቶሃል? በጣም ወዳት ነበር። በጣም አስብላሽ። ስለዚህ ልጁ መስለሻት አልሰጣትም። አንተስ ማን ነው የምጠይቀኝ? ነገር ምን ታውቃላችሁ? ለምን እናንተ ሄዳችሁ አብርሃምን እንግደል ለምን አትሉትም? የልጁን አባት ማለት ነው የወሰደው አብርሃም ነው አይደለ? አንዴ ሄርሜላ አንዴ አቤላ ምናምን ቅድም ሄርሜላ ስታንቋት ነበር። አሁን ደግሞ አቤልን እንግደል ምናምን እያላችሁ ትዝታላችሁ እንዴ? እናንተ ማናችሁ? እናንተ ማለት የሩታ ውሽማ ይሄን ያህል ብዛታችሁ እንዴት እንቁጠራችሁ? አናቃቸውም ሁላ ኬት እንደምትመጡ እንደ እንትን ጉንዳን ተያይዞ ነው የሚመጡት ጋይስ እንዴ። ለምን አብርሃምን አትጠይቁትም ሄዳችሁ? ለምን አብርሃምን ወንድ ከሆናችሁ የሆነ ያገኛችሁ ላይ ፍጥጥ ከምትሉ ለምን አብርሃምን ሄዳችሁ እንግደልህ እንነቅህ ምናምን ብላችሁ ለምን አዝቱበትም? ምንም የማያውቁት ልጆች ጓደኞቹ ናቸው እንጂ ልጁን የወሰዱት አቤልና ሄርሜላ አይደለም። ሄርሜላ ወሰደ ማንኛውም ሰው እኔ አሁን አብርሃም እኔ ፐርሰናሊ ኢትዮጵያ ሆኜ ልጄን ይዤ ልመጣ ነው ቢለኝ ዌልካም ነው የምለው። ኢትዮጵያዊ ነኝ አትምጣብኝ ሰው አይባልም በባላቸው ማለት ነው። እና ሄርሜላም እንግደልሽ እንነቅሽ አብርሃም ያለበትን ንገሪን እያያችሁት ነው። አብርሃም ከልጁ ጋር ቪዲዮ እየለቀቀ የት ገባ አብርሃም? ምን አይነት ባለጌ ናቸው? ሂዱና ክሰሷ። ወንድ ከሆናችሁ ክሰሱት። ሂዱና አብርሃምን እስቲ ወንድ እናንተ ክሰሱት። እንያችሁ ወንድነታቸውን እንያችሁ። ትናንትና እንደተናገርኩት ነው። ወንድ ናችሁ እናንተ ሂዱና ክሰሱት። ሴት ላይ ወንድነታችሁን አታሳዩ። ቀበቶ ያሰርከው ወንድ ሆነክ ሴትን እንደዚህ ታንቃለህ። ባለጌ ወራዳ ናችሁ። እውነት ለመናገር እውነት ወስነግራችሁ ማለት ነው። በጣም ነው የምታስጠሉት። በጣም የሚደርስብሽን እርምጃ ተቋቁመሽ ወደፊት ትሄጃለሽ። የሚደርስብኝን እርምጃ ተቋቁሜ ወደፊት ሄዳለሁ። ካሁን ጀምረው ታጥፋለሁ። በመጀመሪያ ሰፈሬ ድረስ መምጣት አይደለም። እየሰማሽ ነው? ልጁ የት ነው ያለው? ልጁ እኔ ጋር ነው። ልጁ የት ነው ያለው? ጀግና ሄርሜላ ጀግና፣ የኔ ቆንጆ ሴት ልጅ ላይ እንዴት ነው ፍጥጥ የምትሉት? እኔ ግርም የሚለኝ ነገር ሄርሜላ ምን ታርጋችሁ? ቆይ ሄርሜላ ምን ታርጋችሁ? ሄርሜላም አቤላ ምን ያርጋችሁ? እነዚህ ሁለቱ ምን እንዲያደርጓችሁ ነው የምትፈልጉት? ልጁን ያለበትን ፖሊስ ይዛችሁ ለምን አትፈልጉም ታዲያ? ሄዱና ክሰሱ። ምንም የማያውቁት ልጆች ላይ ፍጥጥ አትበሉ። አቤላ የአብርሃም ጓደኛ ነው። ከዛ ያለፈ ነገር ምንድን ነው? አቤላ አብርሃምን ተባብሮት ነው እንዴ? ልጁ ሲሰጡት አቤላ ከሱ ጋር ነበር እንዴ? አልነበረም። ልውሰደው ሲሉ ውሰደው ምናምን አላችሁት። ከዛ ልቡ የቆሰለ ሰው ነበር አብርሃም ልጁን የናፈቀው ልጁን ማግኘት እየፈለገ ልጁን ሊያገኘው አልቻለም። ሌላ ድራማ ስትሰሩበት ስለነበር የዘራሽን ነው የምታጭድ አዳሚ ማለት ነው። አሳጨደሽ። የታባሽ ከሄርሜላ ራሱ ውረዱ። አሁንም ማለት ነው ውረዱ። በቃ እራሳቸውን ቻሉ። ወንድ ከሆናችሁ አብርሃም ያለበትን ሄርሜላ ቤት ነው አይደለ? አብርሃም ያለ ብላችሁ ካሰባችሁ ሂዱ ቤት። ልሽ ሄርሜላ ላይ ፍጥጥ ልሽ ልጅቷን ማነቅ ልሽ ያኔ መግደል ፈልጋችሁ ነው ወይስ ምንድን ነው? ይሄ ራሱ ከተጠያቂ ማን ነው? ጥፋት በጥፋት አይታረምም። ኦኬ አስተዋይ ሰው ብትሆኑ ማለት ነው። ጥፋት በጥፋት አይታረምም ከገባሽ። እቺ ልጅ ስታንቃት እኮ ይሄ ራሱ ትልቅ የመግደል ሙከራ ነው ያደረክባት ሄርሜላ ላይ ማለት ነው። እንዴት እንደሚያስከስስ ወቅ። ኦኬ ልጅ ጠፋ አይደለ? ልጁን መፈለግ ነው ካለ ሲጀመር ልጁ አልጠፋም፣ አባቱ ጋር ነው ያለው። አንተ ግን ኤክስትራ ሄደህ ሄርሜላ ማነቅ ስንት ዓመት ስንት አይደለም እጇን አሳርፈበት ማለት ነው። እኔ የሆነ ሰው ማለት የሆነ ጊዜ አይንሽን አጠፋልሻለሁ ምናምን ብሎ
ለተናገረው ማለት ነው 6 ወር ነው ያሳሰርኩት ኢትዮጵያ ውስጥ ማለት ነው። ህግ የለ ምናምን ልትለው አትችልም። አይደለም እንደዚህ አንቀሃት ማለት ነው። አይደለም እንደዚህ ልግደልህ እያልክ የምትዝተው አይደለም ማለት ነው። የምትናገሩትን እወቁ። ጥፋት በጥፋት አይታረብም። አስተውሉ። ኦኬ አስተውሉ። ልጁ ያለው ልዑል የአብርሃም ልጅ ያለው አብርሃም አባቱ ጋር ነው። ማንም አይደለችም ሩታ፣ ማንም አይደለችም። ምን ስንቱ አረብ ሀገር ያሉ ሴት አባታቸው ላይ ትክክለኛ አባት ላይክ ልክ እንደ አብርሃም ማለት ነው ጥሩ አባት የሆነ ላይ ትታቆ ወደ አረብ ሀገር የምትሰራ ሴት አለች። ምን ታካብዳለች? እዛ በጥፊ ነበር እናንተ ማለት እውነት ለመናገር ማለት ነው። በቃ የሆነ ኬት ነው የምታመጣው ጋይስ? እንደዚህ እቺ ልጅ ደግሞ ሩታ ይሄ ሁሉ ተሰብስቦ አንድ ወንድ የማይወጡትን ኬት ነው የምታመጪው? ሲስተር ኬት ነው ምንጫቸው? ኬት ነው ፎከራ ብቻ። ሴት ልጅ ፍጥጥ ህግ ምንድን ነው የሚፈቅደው ምንድን ነው የማይፈቅደው ምንም የማያውቁ ምን አይነት ነገር እንደሆነ እኮ እኔ ግራ ነው የሚገባኝ እውነት ለመናገር ማለት ነው። እውነት እነዚህ ልጆች አንድ ላይ ተጨፍጭፎ አንድ ወንድ አይወጡ፣ ትክክለኛ ወንድ ማለት ነው። የሚጨፈጨፍ ቢሆን እንዳንተ ወይኔ እንዴት እንደተቃጠልኩኝ ተንበርካችሁ ትመልሳላችሁ ወይስ ሌላ ነገር ነው የምፈልገው? አንመልስም። ለምሮ ማመልሹ አንመልስም። ፈረንጁ ይሄ መጀመሪያ ቆይ አንድ ፈረንጅ ወዲስም ግድሽ ልጁን እኔ ለፖሊስ ደውላለሁ። ለፖሊስ ደውላለሁ። አንቺ ኮለሽ ልጅ ወሰድሽው። ለፖሊስ ኮለሽ ልጅ ወሰድሽው። ምንም እኔን የሚቀጣኝ የለም። ሰማኛለህ? ልጁን እየተንከባከብኩ እንጂ እንደናንተ መጥቼ እዚህ ጋር ተንበርክካ ነው የምትመልስልህ። ጭራሽ ምን ባደረገች ነው ሄርሜላ ተንበርክካ የምትመልስልህ? እባክህ ምን ባደረገች? ሄርሜላ ናት እንደ ወሰደችው ልጁን። ለምን ሄደው አብርሃም ተንበርክኮ አይመልስም ታዲያ? ከሄርሜላ ላይ ውረድ፣ ከሄርሜላ ላይ ውረድ። አንተ በቦስክ ነው ምልክ ፈረንጆ የምትባለው ሰውየው ማለት ነው። ከሄርሜላ ላይ ወረድ በል። ልጅቷን አትነቃት። አንተ ታነቅና ሙት ከፈለክ። አንተ ምን አይነት ሰው ነው? ያው ወደፊት ምን አይነት ሴት ነው አንተን የምታገባ? እንዴት ነው ሴት ልጅን የምታንቃት? እጅን አሳርፈባት እንዴት ነው የምታንቃት? አንፋታህም ባለጌ። ክብር ይኖረ። እዛ ጋር ለሴት ያዘንክ ይመስልና እዚህ ጋር ደግሞ አንዷን ሴት ታንቃለህ። አንተ ታንቀሞት። እሺ አንተ ራስህ ማለት ነው ፈረንጆ የምትባለው አንተ ታንቀሙት። ቆሻሻ ሲያስጠላ። እንዴት ነው አንተ ሴት ልጅ እጅህን የምታሳርፈው? ሴቶች ደግሞ ዝም አትበሉ። ይሄ ልጅ ባለጌ። እቺ ልጅ የሆነ ነገር ብትሆንስ? ለነገሩ እየዛታችሁ ነው እንግደላችሁ እያላችሁ። ለነገሩ መግደል ብርቃችሁ አይደለም ለእናንተ። ባለጌ አስጠላችሁኝ። በጣም ነው ያስጠላችሁኝ። ፈረንጆ የሚባለው በጣም ሬስፔክት አድርግ ነበረ በፊት አንተን ማለት ነው። ወረድክብኝ። ውርድ ነው ያልክብኝ። አይስዌርቱ ጋር ውርድ ነው ያልክብኝ። አንዳንድ ሰው ክብር የሚባል ነገር አታውቁም እንዴ? እንዴት ነው እንደዚህ የምትሆኑት? ባለጌ። የእውነት በጣም ነው የምታስጠላው። አስተውሉ። እሺ አስተውሉ። ጥፋት በጥፋት እንደማይታረም አስተውሉ። ኦኬ ዛሬ እናንተ በዛ በሄርሜላ ላይ ባደረጋችሁት አቤላ ላይ ደግሞ እንግደል ብላችሁ በዛታችሁት ከርቸሌ እንደምትገቡ ወቁ። ኦኬ አዎ ወቁት። ጥፋት ላይ ጥፋት እየጨመራችሁ ነውና ማለት ነው። ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ መስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ። ውድድ ነው ማድረጋችሁ። ፕሊዝ ሁላችሁም ኮሜንት አድርጉ። ሰብስክራይብ፣ ሼር፣ ኮሜንት ማድረግ እንዳትረሱ። ውድድ ነው ማድረጋችሁ። ሰላማችሁ ይብዛልኝ። በኋላ 7 ሰዓት ላይ ማን እኮ በኢትዮጵያ ከሌሊቱ 6 ሰዓት ላይ በሰፊው እንገናኛለን። እስከዛ መልካም ቆይታ። ሌላው የምታውቁት ነገር ካለ ሼር አድርጉልኝ። ፈረንጁም ገና አልበቃውም። ገና አጥቤ ነው ማሰጣው ፈረንጁ ማለት ነው። ምክንያቱም እንዴት ሴት ልጅ ላይ እጁን ያሳርፋል? እንዴት ሴት ልጅን ያንቃል? እንዴት ሴቶች እውነት ለሴት የምታዝኝ ከሆነ ይሄንን ትቃወሚያለሽ። ወደሽ ሳይሆን በግድሽ ማለት ነው። በግድሽ ማለት ነው። እዛ ጋር ለሴት እያዘንክ ይመስል እዚህ ጋር ደግሞ ሴትን የምታንቅ ጨበያ
በጥፊ ነበር አንተ ማለት አይስዌር በጥፊ ማለት ነው። ዝም ማለቷ ሄርሜላ አከበርኳት። ምን ባረገች ነው እሷ ምን